አንተ ልጅን አትመልስልኝና እኔ ያሳያለሁ። በቃ ችግር የለውም። በቃ እንተያያለን። ግድ የለኝም ለመታየት። ልክ ነገሮችን እንትን የምትይው ስርዓትህን ያዝ። እየነገርኩሽ ነው ያለው። አደብህን ግዛና የራስህን ኑሮ ተጠብቅብሻል። ሩታ ተረጋግቼ ነው እያወራሁት። በጣም ደርሰብኛል። ሰላም ቆይ እኔ ግርም ያለኝ ነገር ቡዜ የማፊያ ቡድን ኃላፊ ናት ወይ ነው? እኔ ያቺ እንዴ ልበላችሁ እንዴ ቅርቅስ ያለች አሮጊት የሆነች ሴትዮ ልጅህን ሰርቃለች ብለሽ ሩታ ማምጣትሽ እኔ እውነት አይመስለኝም። ቤተሰቦች እውነት ለመናገር ማለት ነው ሩታ ይሄ ነገር እውነት ከሆነ ያው በቡዜ ነው እንላለን፣ ግን በጣም ይደብራል ማለት በእንደዚህ አይነት ያክል ደረጃ ቡዜና ዴቭ ስለጠየቁሽ ብቻ ቡዜ ናት የምትሆነው ብለሽ ካለ ምንም መረጃ መሄድሽ በጣም ይደብራልና ምክንያት እየፈለግሽ አብርሃም ጋር መጠጋቱ ምንም ጥቅም የለውም እውነት ለመናገር ማለት ነው። ለምን አንቺም አብርሃምን እንደምትፈልጊው ነው የሚያሳውቀውና እኛ ገና ለገና አብርሃምን ተተሻል ብለን እንደዚህ እናወራልሻለን። ገና ለገና ይኸው ልጄን ምንን እያለች እና ፍትህ ለልዑል የምትሉ ሰዎች ኧረ እባካችሁ ረፉ። ልጁን የተሰረቀም አይመስለኝም እውነት ለመናገር። አሁን ደግሞ ሳምንቱን ሙሉ ልዑል ጠፋ ምናምን እያሉ ሊጨቃጨቁ ሊያዝጉን ነውና እውነት ለመናገር አብርሃም በቃ ይበቃል። አንተም ስትደውልልህ አትሂድ፣ በቃ አትደዋወሉ፣ በቃ ይደብራል። የራሳችሁን ህይወት ኑሩ፣ አዲስ ህይወት ጀምራችሁ አስደስቱን ወይ የሆነ ነገር እንዴ። ዛሬ ቡዜ ቆይ ምን ነክቷት ነው እንደዚህ የምታረገው? እስቲ እና ቪዲዮን ሀሳባችንን እንሰጥበታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ልታደርጉ በትህትና ጠይቃለሁ። ቪዲዮን ላይክ አድርጋችሁ ጀምሩት። ቪዲዮን እባካችሁ ላይክ አድርጉልኝ። እኔ ከዚህ በፊት በጣም ብዙ ቦታ ልትወስደው ሞክረሃል፣ ስላልተሳካልህ ነው። ገባ? አሁንም ደግሞ ጠንቀ ማወቅ ያለብህ ነገር የምታስበው ነገር ቆይ ሩታ ግን እውነት ለመናገር ማለት ነው እኔ እዚህ ጋር የሩታ ደጋፊ ስለሆንኩ አንተም ሄርሜላ ደጋፊ ነህ ምናምን አትበሉኝ። ያው እውነቱን ነው የምነግራችሁ። ሩታ የምታረገው ነገር ትክክል ካልሆነ ትክክል አይደለም ነው የምለውና እውነት ለመናገር ማለት ነው ሩታ አብርሃም ማለት ነው የልዑል አባት ነው እና ልጁን ወሰደው አልወሰደው ምንም አዲስ ነገር የሚፈጠር ነገር የለም። ሩታ አንደኛ እና ልጁን ልትወስደው ምናምን እያልሽ ከሱ ጋር ለመጨቃጨቅ ጊዜሽን አታባኪ እውነት ለመናገር ማለት ነው። እና ከሄርሜላ ጋር ደግሞ ፍቅርና ሄርሜላ አንድ ላይ የሰራችሁትን ቪዲዮ አይቼዋለሁ። ያው ቪዲዮ መስራት ስላስጠላኝ ነው በእነሱ ጉዳይ ላይ እና ሩታ እንግዲህ እየታየብሽ ያለው አብርሃምን እንደምትፈልጊውና የሄርሜላና የአብርሃምን ህይወት መለያየት እንደምትፈልጊ ነው እያየን ያለ ነውና በቃ አንቺ የጀመርሽውን ትዳር ማስቀጠል ካልቻልሽ በቃ ፈጣሪ ያላለልሽም ፈጣሪ ያልፈቀድልሽን ነገር ደግሞ ማንም መቶ እንትን ሊለው አይችልምና እንግዲህ ሩታ በቃ ይቅርብሽ። እውነቴን ነው አብርሃም ይቅርብሽ። አንቺ እንደውም ከሄርሜላ በላይ ችክ ያልሽ ሰው ነሽ እውነት ለመናገር ማለት ነውና ያው እኔ እንዴት ልበላችሁ ብቻ ግን ከአብርሃም ጋር ብዙ ደቂቃዎችን እንደዛ ነው እየጨቃጨቁ ያሉትና ማን እንደሰረቀው እውነቱን ልንገራችሁ። እኔ ልጁን ማን ይሰርቀዋል ብላችሁ ታስባላችሁ? ዴቭ፣ ቡዜ፣ የተለያየ ሳምቲንግ ምናምን ማንም አልሰርቀውም እውነት ለመናገር ሩታ ጋር በቃ አስቀምጠው ነው የሚሆነው ወይ የሆነ ነገር አክሽን ሊፈጥሩብን ነው። እውነቴን ነው እንጂ ሩታ በቃ ከሱ ጋር ለመገናኘት ብለሽ የምትፈጥሩኝ ነገር ብታቆሚ እዚህ ጋር በጣም ነው ደስ የሚለን እውነት ለመናገር ማለት ነው። እና ሩታ እንግዲህ ያው በቃ ይቅርብሽ። እኛ ያንቺ ደጋፊ ነን፣ እንወድሻለን፣ እናከብረሻለን። ግን ይቅርብሽ በቃ ከአብርሃም ጋር ትዳርም የሚባል ህይወትም የሚባል መገናኘትም የሚባል ይቅርብሽ። ለምን አንዴ የማታገኙን ሰውዬ በሆነ ምክንያት እያገኘሽው መጨቃጨቁ ጭራሽ አብርሃምን እንዲሰለቸው ነው የሚያደርገውና እንግዲህ ሙሉ ደቂቃውን አንተ ነህ የምትሰርቀው አንተ ካላዘዝክ ያው ኦፍ ኮርስ አብርሃም ካላዘዘ ማለት ነው ምንም ነገር እንደማይደረግ ታውቃላችሁ ቡዜና ዴቭ እና እንግዲህ ቡዜና ዴቭ ስልክ ማታነሳበት ምክንያትም ያቺ ሴትዮ በምን ምክንያት እንደሆነ አልገባኝም። ቡዜ የምትባለዋ ሴትዮና ቡዜ እውነት ለመናገር በጣም ነው የምታናድደኝ። ለምትሉኝ ማለት ነው ወይ ምክሯ አያምር ወይ ፊቷ አያምር ወይ ንግግሯ አያምር ፊቷ አያምር ብሏል እኮ እንትና የሆነ ሰውዬ ካያችሁና በጣም ነው በቃ እውነት ዴቭ ይሻላል በቃ ከምክርም አንፃር ከምንም። ቡዜ ዝም ብላ ጋል ትላለች። ትልቅ ሰው እኮ ናት። እኔ እኮ ትልቅ ሰው ናት አይፊል ግን በቃ እንደ ትልቅ ሰው አይደለም እየሆነች ያለችው። ገብቷችኋል?
ከነሱ በታች ወርዳ ለመጨቃጨቅ እንትን ለማለት ትናንትና አይቼዋለሁ። ሩታን የጥላቻ ንግግር ነው እያናገረቻት ያለች የነበረችውና ያው ልጅሽን አምጪ አታምጪ በሚለው ጉዳይ ልጁ ጠፋ ብላ መጣችና ልጁ እንግዲህ እኔ ምንድነው ነው ልጁ ጠፋ አልጠፋ ለትዳራቸው እኮ የሚያስማማቸው የሚያገናኛቸው እሱ ነው አይደለም። ምን ለመናገር እኔ ሩታ የምታስቀኝ ነገር አብርሃምን እየፈለገችው እንደማፈልገው ትሆናለች። ምን ለመናገር ማለት ነውና አብርሃምን እየፈለገችው እንደማፈልገው የምትሆንበት ምክንያት ለምን እንደሆነ አልገባኝም። በቃ እውነቱን ትንገረው እኔ እወድሃለሁ ብላ እውነቱን ትንገረው ለሩታ ማለት ነው። ሩታ ለአብርሃም በቃ እንዴ አልፈልግህም ልጄን በህግ ነው እንጂ የምታየው እንደፈለግከውን ጣጥ ብላ አታይም ምናምን ትልና እንደዚህ አይነት ፍቅር አለ። ባይዘው ካልገባችሁ ካላወቃችሁ ምናምን እንደዚህ አይነት ፍቅር አለ። አብዛኞቻችንም የሚይዘን እንደዚህ አይነት ፍቅር ስሜት ነው። አንድን ሰው እንደማንፈልገው ወይም ደግሞ እናየውና ማለት ነው ከተመቸን ምናምን በኋላ ያው ከና አብርሃም ጋር ይገናኛል። ግን ወሬው ብዙም አላራርቅባችሁና አንድ ሰው እንደዚህ ስናየው ምናምን ያው በሳይንስ የተረጋገጠ ነውና እንደማንወደው አክት እናደርጋለን ወይ ሲጠይቁን ወይም ደግሞ የሆነ ምልክት እናሳያለን። ግን ሰውየው ሲያፈጥብን ወይም ሰውየው ሲያየን ምናምን ደግሞ እንፈራና ወይ አንገታችንን እንቀብራለን ወይ ዝም እንልና ፊታችንን እናዞራለን ወይ እንደማንፈልግ ስሜት እናሳያለንና ያ ምልክት በሩታ ላይ ነው እየታያለው። ማለት አብርሃምን ፈልጋ እንደማይፈልግ ስሜት ነው እያረገችው ያለውና አብርሃም እንግዲህ እኔ እንዴ ልበላችሁ ከሄርሜላ ጋር መቀጠሉ እኔ የራሳቸው ጉዳይ። ለምን ከማንም ጋር አይቀጠልም? ለምን ብትሉ አብርሃም በቃ በጣም ሚከዳ ክዳተኛ የራሱን ፍላጎት ጥቅም የሚያስቀድም ሰው ስለሆነ እኔ አያገባኝም ስለ አብርሃም። ግን እኔ ስለ ሩታ ስናገር አንቺ ማሰሚ ካልሆነ እኛም አያገባንም። በቃ ሩታ ጀግና ሩታ እንደዚህ እያልን እኛ ስንፎክር ምን ስንል ብዙ አመት ቆየን። በቃ ዜሮ ሁሌ መመለስ ወደ ኋላ አሬ ይደብራል። ሩታ በቃ አንቺ ለህይወትሽና ለትዳርሽ አስቢ እንጂ እንዴ ልውልን የሚመስል ልጅ ወልደሽ ከአብርሃም እንግዲህ ጠፋ የምትዩ እሱን ለመጨቅጨቅ ከመምጣት ይልቅ ፖሊስ ጋር መሄድ። እኔ እኮ ለምን ህግ ጋር እንደማያጣሩ ምናምን ህግ ሳያጣሩ ይመጡና እልልል ይላሉ። አሁን ደግሞ ታዩታላችሁ እነ ኤፍሬም ምናምን ደግሞ ሊመጡብን ነው። በቃ ሊያዝጉን ነው በቀጣይ ቪዲዮዎች ማለት ነው። ምንም ፈልጌ ማላቀም ወደ ከተማ አልፈልግም እኮ አልረጋጋም እኔ አለበት ተፈልጊ ቆይ እኔ እኮ ሩታ ቆይ ምታጨሽው ምስቢው ነገር አለ ተደብቀሽ ለህዝብ ማታገሩ ነገር አለ እንዴ? ምንድነው እንደዚህ ማበድ? ልጄን እንዳዩ እኔ ጉዴ ፈላ። እኔ እኮ ማለት ነው አብርሃም የሚያውቀውን የሰራውን ስለሚያውቅ ነው እንደዚህ አላውቅም ምናምን የሚለኝ ምናምን ያለችው ግርም እያለኝ እየሰማዋን ነውና በቃ ሩታ ይቅርብሽ። እኔ ባጭሩ ስነግርሽ ቡዜንም ማስጠንቀቃት አላልሽውም? ይኸውልሽ በጣም ነው የሚደብረውና ቡዜ ደግሞ የሆነች ምን አይነት ሰው እንደሆነች ሁላ ነው ያላውቅም እንዴ። ምንድነው ስትል የነበረው ልጁ በሀያት እጅ ነው ማደግ ያለበት አንቺ በጣም እያሰቃየሽ ነው ምናምን በዛ ምክንያት በተፈጠረ ሩታ ልጅሽን ደብቀሽ ከዛ አብርሃምን ልጁ የታለ ብለሽ ከሆነ የመጣሽው እንደዚህ ከሆነ በጣም ነው የሚያስጠላው። የወረደ አስተሳሰብ እያሰብሽ ነው። ግን እንደዚህ ደግሞ ካልሆነ አብርሃም የሆነ ነገር ከልጁ ወይም ደግሞ ካንቺ የሆነ በቀል ፈልጎ እንደሆነ እናረጋግጣለን እንጂ የውሸትሽን እያስመሰልሽ እንደሆነ ነው እዚህ ቪዲዮ ላይ እየተረዳን ያለነውና በጣም ዛሬ በጣም ቦግ ብላ ነው የመጣችውና ልጄ ምናምን ብዙ ነገሮችን እያለች ነበር። ኤፍሬም ተብዬው እስከ ጎንሽ አይመጣም። እኔኮ አንዳንዴ እኮ ማስተዋል አለብን። ብቻ ግን ማለት ነው አብርሃም ከሆነ ደግሞ የሚልክባት ይሄ ሩታ በወጡ ጊዜ ልጁን ያሰረቀችው እንዴት ነው? ቆይ ሩታ ልጁን ጥላው ነው ሄደችው? ልጁን ጥላው ትሄዳለች? ባዶ ክፍል ሄዳ ለመዝናናት እሷ ሌላ ቦታ ሄዳ ልጁን እንዴት አይሰርቁትም? እና እንዴትስ ባዶ ቤት ነው የሚከፈተው? ቁልፍ አቆልፊበትም ነው? እኔ ያልገባኝ እሱ ጥያቄ እንዲመለስልኝ ነው። ብቻ ግን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስቲ ቪዲዮን ከወደዳችሁ ደግሞ ቪዲዮን ላይክ አድርጉልኝ እና ትክክል ከሆንኩ አንድ ቁጥር ጻፉልኝ። ወዳችኋለሁ፣ ከብራችኋለሁ። ቻው